ብዙ ጊዜ ኦንላይን ላይ ገንዘብ ሰርተን ገንዘብ ዊዝድሮ ልናደርግ ስንል ምንቸገረው ዊዝድሮ የምናደርግበት መንገድ እንዲሁም ከ95% በላይ የሚሆኑ ኦንላይን ገንዘብ ምንሰራቸው መንገዶች ገንዘብ ዊዝድሮ ልናደርግ ስንል የሚጠይቁን ፔፓል አካውንት። ከዚህ ቀድሞ ብዙ ኦንላይን የምንሰራባቸው መንገድ አብረን ከተማማርን በኋላ አብራም ኢትዮጵያ ነው የምንኖረው ፔፓል አካውንት የለንም እንዴት ነው የምንከፍተው ላላችሁኝ ልጆች ዛሬ በዚህ ቪዲዮ እንዴት አድርገን ነው ፔፓል አካውንት መክፈት የምንችለው እንዲሁም ከመክፈት ባሻገር እንዴት አድርገን ነው ኢትዮጵያ እየኖር መላክም መቀበልም የሚችል ፔፓል መክፈት የምንችለው የሚለውን ነገር በዚህ ቪዲዮ እናያለን። የማታውቁኝ ሰዎች ካላችሁ አብራም እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። ወደ ቪዲዮ እንሂድ። ዛሬ የማሳያችሁን ነገር ከፈለጋችሁ በዴስክቶፕ ማድረግ ትችላላችሁ እንዲሁም በስልካችሁ ዳይሬክትሊ ማድረግ ትችላላችሁ። በስልካችሁ የምታደርጉ ሰዎች ከከፈታችሁት በኋላ ብራውዘሩ በዴስክቶፕ ታብ አድርጉት ሞር ክሊር ሆኖ እንዲታያችሁ። ቪዲዮን ከመጀመሪያ በፊት ብዙ ጊዜ ከምትጠይቃቸው ጥያቄዎች ስለ ፔፓል አንዳንድ ነገር ልበላችሁ። ፔፓል ምንድነው? ፔፓል እንዴት ነው የሚሰራው? እንደዚህ አይነት ጥያቄዎች ብዙ ኮመን ሚስ አንደርስታንድ የሚደረጉ ነገሮች አሉ። ፔፓል ማለት ኦንላይን ባንኪንግ ሲስተም ሲሆን ገንዘብ መላክ መቀበል መክፈል የምንችልበት ሜተድ ነው። ከራሳችን ባንክ ሲስተም ጋር ኮኔክት ማድረግ እንችላለን። ከራሳችን ከካርድ ጋር ኮኔክት ማድረግ እንችላለን። ፔፓል ኦንላይን ባንኪንግ ሲስተም ነው። ሌላ ምንም የተለየ ነገር የለውም። ፔፓል አካውንት ለመክፈት ምንድነው የሚያስፈልገን ብላችሁ ልታስቡ ትችላላችሁ። ፔፓል አካውንት ለመክፈት የሚያስፈልጋችሁ ኢሜል አድሬስ ብቻ ነው። አስሎንጋስ ኢሜል አድሬስ ካላችሁ ፔፓል አካውንት ይኖራችኋል። ወደ ቪዲዮ እንሂድ። ክሮም ላይ ትገቡና paypal.com/ae ብላችሁ ሰርች አድርጉ። የተለያዩ ኦፈር ይመጣላችኋል። ግን እናንተ ኢትዮጵያ ስለምትኖሩ ኢትዮጵያ ማይከፍልበትን ወይም ደግሞ ኢትዮጵያ ሆናችሁ ስትከፍቱ መላክና መክፈል ማትችሉበት የተለያዩ ምክንያቶች አሉ። ከዛ መካከሎች የመጀመሪያው ምንድነው ኢንተርናሽናል ባንክ ኢትዮጵያ ላይ ስለሌለ ወይም ደግሞ የኢትዮጵያ መንግስት ለፔፓል ፍቃድ ስላልሰጠው እነዚህን ነገሮች ማድረግ አንችልም። ያም ምክንያት በማድረግ ዱባይ ሀገር እንደምንኖር አድርገን ነው የምንከፍተው። paypal.com/ae ብላችሁ ሰርች አድርጉ። እንደን ፔፓልን አይታችሁ ማታውቁ ሰዎች ካላችሁ ይሄ ነው ሆም ፔጃቸው። እንደን ሳይን አፕ በሉት። እዚህ ጋር ፐርሰናል ቢዝነስ የሚሉ ነገሮች አሉ። ግን እናንተ አሁን ላይ ያ ነገር ምንም አይመለከታችሁም። እዚህ ላይ ተመጡና ሳይን አፕ ትሉታላችሁ። እንደን ፐርሰናል ነው ቢዝነስ ነው። ብዙ ጊዜ ፐርሰናል አካውንት የምትጠቀሙ ከሆነ እናንተ ብዙ ለመክፈል የተለያዩ ነገሮችን ለማድረግ ነው የምትጠቀሙት፣ ለመግዛት ለመሸጥ። እኛ ግን ፔፓል አካውንትን የፈለግነው በዋነኝነት ደረጃ ኦንላይን ላይ ገንዘብ የሰራናቸውን ነገሮች ለመቀበል ነው። ለሱ ደግሞ ሞር የተሻለ ኦፕሽን ምንለው ቢዝነስ አካውንት ነው። እንደን ቢዝነስ አካውንት ትሉትና ኮንቲኒው ትሉታላችሁ። ፈርስት ኔም እነዚህ ነገሮች በአግባቡ ሙሉ። ራንደምሊ ፔፓል ቼክ ሊያደርግ ሊጠይቃችሁ ይችላል። ኢሜል አድራሻችሁን አስገቡ። እንደን ፓስወርዳችሁን አስገቡ። ፓስወርዳችሁን ስታስገቡ እነዚህ ሶስት ክራይቴሪያ አላችሁ። በመጀመሪያ ደረጃነት ከ8 እስከ 20 ካራክተር ያስፈልጋችኋል። በሁለተኛ ደረጃነት ደግሞ ስሞል ሌተር እና ካፒታል ሌተር ያስፈልጋችኋል። በሶስተኛ ደረጃነት ደግሞ ቁጥር ወይም ሲምቦል ሊኖራችሁ ይገባል ፓስወርዳችሁ ላይ። እነሱን ነገሮች ክሬት ካደረጋችሁ በኋላ you agree and read the agreement ይላል። ያ ነገር ማንበብ ትችላላችሁ። ነገር ግን ቤዚክ ወይም ደግሞ ብዙዎቻችን የምናውቀው ነገር ነው የሚያወሩት። እሱን ብላችሁ agree and create your account ትሉታላችሁ። ብዙ አይቆይም ይልክላችኋል። confirm your email with the code ይላል። ምን ታደርጋላችሁ? email you the code። እዛ አሁን ምንድነው ያደረኩት ማለት ነው ወደ ኢሜይሌ ኮድ እንዲልክ ፍቃድ ሰጥቻለሁ። እዚህ ጋር እንደምትመለከቱት ፔፓል ኮድ ልኮልኛል። ኢሜይል አድሬሱ ለ10 ደቂቃ ነው ይሄ ኮድ የሚሰራው። እንደኔን ኮፒ ታደርጉታላችሁ። መታችሁ እዚህ ላይ ፔስት እንዳደረግ አልፈቀደልኝም። ግን it ማተር ቁጥሩን ያያችሁ ጻፉ። then enter እንደምትመለከቱት you are all
set just a second active your account to start using PayPal ከፍቶልና ነገር ግን PayPal አካውንታችንን አክቲቭ ለማድረግ አንዳንድ ነገሮችን ማስተካከል አለብን ለምሳሌ ኢሜል አድሬሳችንን ቬሪፋይ ማድረግ አለብን ከዛ ባሻገር ፐርሰናል ኢንፎርሜሽናችንን መሙላት አለብን እነዚህ ነገሮች በጣም በአጭር ደቂቃ አብረን እንሙላ let's go before you start which describes you best this help you the right tax for later individual seller or ይላል እዚህ ጋር ደግሞ ቢዝነስ ይላል ከፈለጋችሁ ቢዝነስ ማለት ይችላልችሁ ከፈለጋችሁ ኢንዲቪጁዋል ማለት ይችላልላችሁ እኔ እዚህ ጋር ቢዝነስ እንድትሉ የምፈልገው ምክንያቱም ቀደም እንደነገርኳችሁ ፐርሰናል ከሆነ ለምን እንደምትጠቀሙ ታውቃላችሁ ቢዝነስ ትሉትና ከናንተ ጋር ሪሌትድ የሆነ ነገር ፕራይቬት ኦፕሬሽን ብትሉት ሞር የተሻለ ነው ብዙም ግን እንደዚህ ብዙ የሚያስጨንቅ ነገር አይደለም tell us about your business or organization ይላል ብዙ ይሄ እነዚህ የሚጠይቁ ጥያቄዎች የምርም ያስፈልጋሉ ዲፕ ዳውን እንትን ይላል ብላችሁ አታስቡ what's your legal business name ይላል ደስ እንዳላችሁ እዚህ ጋር use your legal business name ይላል ምንድን ማለት ነው እዛ ጋር የሰጣችሁትን ኔም እንደ ቢዝነስ ኔም ይጠይቃችኋል what's your business register number it doesn't matter ከፈለጋችሁ ፕሮቫይድ ማለት ትችላላችሁ ካልፈለጋችሁ ደግሞ ይፈልጋችሁትን ቁጥር ማስገባት ትችላላችሁ ያን ያህል ማተር አያደርግም እዚህ ጋር እንደምትመለከቱት ፕራይመሪ ከረንሲ ዩኤስ ዶላር ይላል መቀየር ትችላላችሁ ነገር ግን ብዙ ጊዜ ኦንላይን ላይ ገንዘብ ስንሰራ ከረንሲ ብዙ ጊዜ ዶላር ነውና ይሄን እዚህ ጋር እንተዋለን what do you sell or what service do you offer ይላል እዚህ ጋር ኦፕሽን አለ ከዛ ውስጥ ብዙ ጊዜ ሪሌትድ የሆኑ ነገሮችን አይታችሁ ምረጡ it doesn't matter አሁን የምነግራችሁ ግን አሪፍ ነገር ከመረጣችሁ ለወደፊትም አትረሱም በሚለው እዚህ ጋር ኮምፒውተር ኔትወርክ ኤንድ ኢንፎርሜሽን ሰርቪስ እኔ ብዙ ጊዜ እንደዚህ ነገር ስለማድረሰው መርጫለሁ do you have website ይላል yes ማለት እንችላለን ነገር ግን ችግሩ ምንድነው yes ካልነው በጣም አንጃ ግራንጃ ያብዛብናልና ያን አንጃ ግራንጃ አንፈልግም እኛ ፐርፐሳችን ምንድነው PayPalን ተጠቅመን ገንዘብ መስራት ነው እንጂ ከነሱ ጋር ምንም አይነት ነገር የለንም do you have website ሚለው no ብላችሁ ዝጉት እዛ ጋር እንደምትመለከቱት ቁጥር አስገብቶልኛል የቁጥር ጠይቆኛል የአቡዳቢ እኔ ግን አልፈልገውም እኔ የምፈልገው ቁጥር ምንድነው ቁጥር ነው የኢትዮጵያን ቁጥር ነው የምፈልገው እናንተ እዛ ጋር ያላችሁ ሰዎች የኢትዮጵያን ቁጥር አስገቡ በትክክል የምትጠቀሙትን ቁጥር አስገቡ ምክንያቱም ብዙ ጊዜ ቬሪፊኬሽን ኮድ ይላክላችኋል እንደዚህ አይነት ነገሮች አሉ what's your business address ይላል እዚህ ጋር ነው በደንብ ፎከስ ማድረግ ያለባችሁ ብዙ ጊዜ እዚህ ጋር የኢትዮጵያን ቁጥር ካስገባ ማለት የኢትዮጵያን አድሬስ ካስገባችሁ የኢትዮጵያን አዲሽናል ኢንፎርሜሽን ካስገባችሁ ወዲያው ዲቴክት ያደርጉና አካውንታችሁን ሻዶ ባን ያደርጉታል እዚህ ጋር በደንብ ፎከስ ማድረግ ያለባችሁ ጉግል ላይ መታችሁ አቡዳቢ ብላችሁ ሰርች አድርጉ ዩናይትድ የዱባይ የዩናይትድ አረብ ኤሚሬት ዋና ከተማ ሶኛ የምንፈልገው የሀገሩን ስም ነው ከዛ ይሄን ወስዳችሁ እዚህ ላይ ፔስት ልታላችሁ አዲሽናል ኢንፎርሜሽን አያስፈልገንም እኛ ይሄንም እዚህ ላይ ፔስት እንለዋለን አቡዳቢ ያለን ሲቲ ይሄንም እዚህ አቡዳቢ ፔስት እንለዋለን ምንም የተጠቀመው ነገር የለም እስካሁን ድረስ ሰዎች አዲሽናል ኢንፎርሜሽን ከፈለጋችሁ ማስገባት ትችላላችሁ ካልፈለጋችሁ እንደዚህ ሞተው ትችላላችሁ and then next በሉት እንደምትመለከቱት እነዚህን ቤዚክ ኢንፎርሜሽን ጠይቀውናል ለምንድነው በተለያዩ ጊዜ ቬሪፋይ ለማድረግ ጥያቄዎችን ይጠይቀናል አንዳንዴ አሪፍ ገንዘብ ስናንቀሳቀስ የተለያዩ አይነት ገንዘብ ሲገባልን ለቬሪፊኬሽን ይጠይቀናል እዚህ ጋር እንደምትመለከቱት do you have your legal name right make sure it matches what's on your governmental issued photo ID ግን ምንም አይነት ID አንጠየቅም እዚህ ጋር በርዝዴታችሁን በትክክል ሙሉ ምክንያቱም ለአንዳንድ ጊዜ ቬሪፊኬሽን ይጠይቃችኋል እኔ ግን ለኔ ዳዝን ማተር አሁን ለእናንተ ለማሳየት ነው እየከፈትኩ ያለው እና ደግሞ ከ18 አመት በላይ መሆናችሁ እንዳትዘናሉ ናሽናሊቲ ኢትዮጵያን አስገቡ የአረብ አምሬት ዜጋ ባትሆኑ ዳዝን ማተር ኢትዮጵያ ታስገባላችሁ ስልክ ቁጥር እቺኛውን ኮድ ቀይሯት
የሀበሻ ቁጥር አድርጉት የሀበሻ ስልክ እዚህ ጋር ቁጥሩን አስገቡ and then what's your residential address ይላል where you live most of the year ይሄን ነገር በትክክል አስገቡ እባካችሁ ኢትዮጵያ ምናምን ብላችሁ እንዳታስገቡ ትሸወዳላችሁ PO box የሚለውን ይሄን 4 ዲጂት ማስገባት ትችላላችሁ አዲሽናል ኢንፎርሜሽን አያስፈልጋችሁም ይሄን አቡዳቢ ማስገባት ትችላላችሁ ይሄን እዚህ ጋር አቡዳቢ ማስገባት ትችላላችሁ ሰዎች እስካሁን ምንም የሚጠቀሙት ነገር የለም ቤዚክ የሚባል ኢንፎርሜሽን ብቻ ነው እየጠየቀኝ ያለው ሶሱን ተጠቅማችሁ ኔክስት ልታላችሁ እዚህ ጋር እንደምትመለከቱት complete the customer identification process to avoid PayPal account service ይላል አንዳንዴ እንደዚህ ራንደም ጥያቄ ልትጠይቁታላችሁ ግን PayPal እንደዚህ አይነት ጥያቄ የሚጠይቃላችሁ ቬሪፋይ ለማድረግ ነው እንጂ ምንም ከናንተ ጋር ችግር ኖሮት አይደለም tell us about your income and asset እናንተ ከዚህ ነገር እንድትማሩ ፈልጉ አንዳንዴ ዳይሬክትሊ ሊከፍትላችሁ ይችላል ከዛ ባሻገር ደግሞ አንዳንዴ የተለያየ ጥያቄ ሊጠይቃችሁ ይችላል የሚጠይቃችሁ ጥያቄ ግን ቢያንስ ሌላ ጊዜ ማስታወስ የምትችሉትን ነገር አስቀምጡ ወይም ደግሞ የምትሞሉትን ፎርሞች በምትችሉት አቅም የሆነ ወረቀት ላይ የሚሆን ወይም ኖት ላይ ጽፋችሁ አስቀምጡና አንዳንዴ እነዚህ ጥያቄ ስትጠየቁ መመለስ ካልቻላችሁ አካውንታችሁ እስከ ወዲያኛው ሻዶው አንድ ይሆናል እዚህ ጋር tell us about your income and asset to complain with the international tax law we require to ask you customer specific question about their organization in 2024 do you the organization earn 50% or more of its gross income for divide interest rent royalty or similar source it depends እናንተ ይሄን የፈለጋችሁት ማለት ትችላላችሁ ግን ኖ ብትሉት ለአብዛኞቻችሁ ሞር የተሻለ ነው ምክንያቱም እናንተ እንደዛ ያን ነገር ብዙ ያስፈልጋችሁ ማለት ስቶክስ እዚህ ላይም ኖ ብትሉት ሞር የተሻለ ነው እናንተ ብትፈልጉት ገንዘብ ከኦንላይን ላይ ማግኘት የምትችሉበት ወይም ደግሞ ዊዝድሮ የምታደርጉበትን መንገድ ነው ሰብሚት ሰዎች በዚህ በአጭር 10 ደቂቃ ባልሞላ PayPal አካውንታችንን ጨርሰናል እንግዲህ እንደምትመለከቱት ይሄ ኢትዮጵያም ሆናችሁ የትም ሀገር ሆናችሁ መቀበል መላክም የምትችሉበት PayPal አካውንት ነው ነገር ግን ብዙዎቻችን ምንሸወደውን ነገር ልንገራችሁ አንዴ እንደዚህ አካውንቱን ከከፈትን በኋላ እዚህ ጋር እንመጣና ሊንክ አካውንት ወይም ደግሞ ሊንክ ባንክ አካውንት ወይም ደግሞ እዚህኛው ላይ አካውንት ሴቲንግ ፕሮፋይል ሴቲንግ ትሉትና አንዴ ከፍቷል ብላችሁ ፐርሰናል ዲቴይላችሁን ታስገባላችሁ ያን ፐርሰናል ዲቴይል ስታስገቡ within a second ወይም ደግሞ አንድ ቀን ሊፈጅባቸው ይችላል የናንተ አካውንት ከየት እንደሆነ ዲቴክት ማድረግ ስለሚችሉ አካውንታችሁን እስከ ወዲያኛው ድረስ ይዘጉባችኋል ይሄ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ሰዎች እንግዲህ እስከዚህ ድረስ ይሄን ቪዲዮ ካያችሁ PayPal ምን ያክል ጥቅም እንዳለው ተረዱኛላችሁ ያስባለሁ እኔ ወንድማችሁንም ደግሞ ሰፖርት ለማድረግ ላይክ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ እንዲሁም ደግሞ ከPayPal ገንዘብ እንዴት አድርገን ነው ዊዝድሮ ማድረግ ምንችለው ወደ አካውንታችን ሚለው ነገር ኮንፊውዝ ካደረጋችሁ ወይም ደግሞ ያን ነገር የምትፈልጉበት መንገድ ካለ ኮሜንት ላይ ጻፉልኝ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ